ሰላም የዴይሊ ፎረም ቤተሰቦች፣ በሆርሙዝ ወሽመጥ ላይ የአሜሪካንን ባህር ኃይል እየፈተኑ ያሉት የኢራን አነስተኛ ጀልባዎች እያነጋገሩ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቅርቡ ባደረጉት ንግግር የኢራን የባህር ኃይል ሙሉ በሙሉ አውድመነዋል ብለው ነበር። ከኢራን ባህር ኃይል የቀረው መትረየስ የተጠመደባቸው አነስተኛ ጀልባዎች መሆናቸውንም ጠቅሰዋል። እነዚህ አነስተኛ የተባሉ ጀልባዎች በምዕራባውያን ተንታኞች ሞስኪቶ ፊሊት የሚል ስያሜ ተሰጥቷቸዋል። በወባ ትንኝ የመሰለው ስያሜያቸው መጠናቸው እና ፍጥነታቸው የሚያሳይ ነው። ለወራት የኢራን መንግስት በሆርሙዝ ወሽመጥ የመርከቦችን እንቅስቃሴ መግታት የቻለው በእነዚህ አነስተኛ ፈጣን ጀልባዎች አማካኝነት ነው። ኢራን በሆርሙዝ ወሽመጥ የሚደረግ እንቅስቃሴን በመንግስታት የዓለም ምጣኔ ሀብት አናግታ አሜሪካ የምታደርስባትን ጥቃት እንድታቆም ጫና ማሳደር ትፈልጋለች። ለሆርሙዝ እነዚህ አነስተኛ ጀልባዎች ምን ያህል ኢራንን እየጠቀሟትም እንደሆነም ብዙ መረጃዎች እየወጡ ነው። አነስተኛና በፍጥነት ጥቃት የሚያደርሱ ጀልባዎች በኢራን መንግስት ለመጀመሪያ ጊዜ የተሰሩት በአውሮፓውያኑ የዘመን አቆጣጠር በ1980ዎቹ በኢራቅ ኢራን ጦርነት ወቅት ነው። ኢራን እየተዋጋች የነበረው ከኢራቅ ጋር ቢሆንም ጦርነቱ ወደ ፋርስ ባህረ ሰላጤ መስፋፋቱ አልቀረም። አሜሪካም ነዳጅ ጫኝ መርከቦች ለመጠበቅ ስትል ወደ ጦርነቱ ገብታም ነበር። ከአሜሪካ የባህር ኃይል ጋር የተፋለመችው የኢራን የባህር ኃይል ከፍተኛ ጉዳትም ደርሶባታል። ከፍተኛ አቅም ያላቸው አገራት ለመገዳደር በሚል አነስተኛ ጀልባዎች የጦርነቱ አካል እንዲሆኑም ኢራን አደረገች። ኢራን ከሚሳኤል፣ ከሰው አልባ አውሮፕላን፣ ከባህር ዳርቻ በሚወነጨፉ መሳሪያዎችና ፈንጂዎች በተጨማሪ እነዚህ አነስተኛ ጀልባዎች የውጊያ ስትራቴጂክ አካል አድርጋ መፈጠረቻቸው። በኢራን እስላማዊ አብዮታዊ ዘብ የሚመራው የትናንሽ ጀልባዎች ውጊያ ከተለመደው የባህር ላይ ፍርሚያ የተለየ መንገድም ይከተላሉ። የኢራን መንግስታት የሚቃወመው ዩናይትድ አጌንስት ኒውክሊየር ኢራን ከፍተኛ አማካሪና በቴነሲስ ዩኒቨርሲቲ መምህር የሆኑት ተባባሪ ፕሮፌሰር ሰይድ ጎላካር የሚወሩት የሚያደናግሩት የሚያጠቁትና የሚያሰናክሉት ጀልባዎች በማለት ይገልጿቸዋል። የኢራን እስላማዊ አብዮታዊ ዘብ የአሜሪካን ባህር ኃይል በተለመደው የውጊያ ስልት ማሸነፍ እንደማይችል እንደሚያውቁ ባለሙያው ይናገራሉ። በፋርስ ባህረ ሰላጤ የሚንቀሳቀሱ ኩባንያዎች ለአደጋ እንዲጋለጡ ወጪያቸውም እንዲንር ማድረግ ዋነኛ ዓላማቸው ነው። እነዚህ የኢራን አነስተኛ ጀልባዎች አነስተኛዎቹ ጀልባዎች በንግድ መርከቦች አቅራቢያ መተኮስ አንድ ስትራቴጂክ አድርገውም ይጠቀማሉ። ባህር ላይ ፈንጂ ማጥመድ ከተለያዩ አቅጣጫ በርካታ ጀልባዎች ማሰማራት ሌላ ስልት እንደሆነም ተንታኞች ያብራራሉ። ፈጣን የሮኬት ጀልባዎች የጦር መሳሪያ፣ ሮኬት፣ ጸረ መርከብ ሚሳኤልም ይታጠቃሉ። አብዛኞቹ ጀልባዎች የሚመረቱትም በኢራን ውስጥ ነው። የተወሰኑ መርከቦች ለአሳ አስጋሪዎች ጥቅም እንደሚሰጡም ነው የሚነገረው። በዋሽንግተን የሚገኘው የሃድስ ኢንስቲትዩት የባለሙያዎች ቡድን አባል ካን ካስፓጉል እንደሚሉት ጀልባዎቹ በተመጣጣኝ ዋጋ የሚሸጡና በቀላሉም የሚተኩም ናቸው። ኢራን እነዚህ አነስተኛ ጀልባዎች በመጠቀም የንግድና ወታደራዊ መርከቦች በአነስተኛ ዋጋ እንደምታስፈራራም ያስረዳሉ። ኢራን የምትዝትባቸው መርከቦች ከፍተኛ ዋጋ የሚያወጡ ናቸው። ትናንሾቹ ጀልባዎች የባህር ላይ ምጣኔ ሀብታዊ እንቅስቃሴ አደጋ ላይ ይጥላሉ። የኢራን ግብ አሜሪካ ላይ ጫና በማሳደር ለወደፊት ጥቃቶች እንዳይሰነዘሩባት ማድረግ ነው። እነዚህ ጀልባዎች ከውሃ በታች ዝቅ ብለው ይቆያሉ። በቅርብ እስከሚታዩ ድረስ መኖራቸው ማወቅም ያዳግታል ይላሉ ባለሙያዎች። ጀልባዎቹ በቅርበት ለመከታተል ሰው አልባ አውሮፕላኖችና ሄሊኮፕተሮች መጠቀም ያስፈልጋል። እነዚህ ጀልባዎች ትክክለኛ ቁጥራቸው አይታወቅም። ምክንያቱም አብዛኞቹ በኢራን ደቡባዊ የባህር ዳርቻ በሚገኝ በዋሻ ውስጥ አሊያም ከምድር በታች በተገነቡ ክፍሎች ተደብቀው ስለሚቆዩም ነው። ተንታኞች እንደሚሉት ከሆነ ኢራን ከ500 እስከ 1000 የሚደርሱ ትናንሽ ጀልባዎች ሳይኖራት አይቀርም ብለው ይጠረጥራሉ። የባህር ላይ የጦርነት ልምምድ ሲያደርጉ ጀልባዎቹ ጥቅም ላይ ይውላሉ። ተንታኞች የኢራን የጦርነት ስልት የባህር ላይ የሽምቅ ውጊያ በማለትም ይገልጹታል። የአሜሪካ ባህር ኃይል የኢራን ጀልባዎች በእይታ ውስጥ ከሆኑ መምታት የሚቻልበት አቅም አለ። ስለዚህም እስላማዊ አብዮታዊ ዘቡ ጀልባዎቹን ለመደበቅ ይሞክራል። የሃደስት ኢንስቲትዩት ባለሙያው ካን ካስፓጉል እንደሚሉት እነዚህ ጀልባዎች ቀጥተኛ ውጊያ ውስጥ እንዲገቡ አይደረግም። የኢራን እስላማዊ አብዮታዊ ዘብ ቀጥተኛ ውጊያ ላለማድረግ ይሞክራል። ጥቃት አድርሶ በፍጥነት መሻሽን እንደ ስልት ይጠቀማል። በተጨማሪም መወረር፣ ፈንጂ መጣል፣ በሰው አልባ አውሮፕላኖች መምታት፣ ሚሳኤል መጠቀምና አነስተኛ ጀልባዎች ማሰማራት ይገኙበታል። አነስተኛ ጀልባዎቹ የአሜሪካ የንግድ እንቅስቃሴ ላይ ኪሳራም እያስከተሉ ነው። ኢራን ጀልባዎቹ በፍጥነትና በአነስተኛ ወጪ ትተካቸዋለች። ከዚህ በተቃራኒው አሜሪካና አጋሮቿ የባህር ላይ የንግድ እንቅስቃሴ ለማስቀጠል ውድ መርከቦችን ወይም አውሮፕላኖችን በማሰማራት ጥበቃ ማድረግ ይገደዳሉ።
ኢራን መርከቦች ላይ ጥቃት ባትፈጽምም እንኳን መርከቦቹም ጥቃት ሊደርስባቸው ይችላል የሚለው ስጋት የኢንሹራንስ ዋጋ እንዲጨምር ያስገድዳል። ኩባንያዎች መርከቦቻቸውን በዚህ መስመር እንዲያሳልፉም ይህ ጫና ያሳድርባቸዋል። በባህር ላይ እንቅስቃሴ ወቅትም ጥቃት ሊፈጸም ይችላል የሚለው ስጋት የመርከቦችን ዝውውርና ፍጥነት ይቀንሳል። የሆርሙዝ ወሽመጥ የሚከታተለው ድረገጽ እንደሚለው አሁን ላይ በአንድ ቀን ውስጥ ወደ 10 የሚጠጉ መርከቦች ብቻ በባህር ላይ ይታያሉ። ከዚህ ቀደም በአንድ ቀን ውስጥ እስከ 60 መርከቦች የሚተላለፉበት የባህር መስመር ነበር ሆርሙዝ። የዩናይትድ ኪንግደም ባህር ላይ እንደሚለው አጠቃላይ የሆርሙዝ ወሽመጥ እንቅስቃሴ መጠን ከዚህ ቀደም ከነበረው 90 በመቶ ቀንሷል። አሜሪካ፣ እስራኤልና ኢራን የተኩስ አቁም ስምምነት ሲያደርጉ የመርከቦች እንቅስቃሴ መሻሻል ቢያሳይም ከስምምነቱ ከቀናት በኋላ አሜሪካ ከኢራን የሚወጡ ሸቀጦች ላይ ማዕቀብ መጣሏ ነገሮችን አባብሶታል ተብሏል። በሆርሙዝ ወሽመጥ የሶስት አገራት መርከቦች ላይ ጥቃት መድረሱም ሌላው እንቅስቃሴ የተገደበበት ምክንያት ነው። የዩናይትድ ኪንግደም የባህር ላይ ንግድ ማዕከል ባለፈው ሳምንት እንዳለው በሰሜን ምስራቅ ኳታር ሸቀጦች የጫኑ መርከብ ባልታወቀም የመሳሪያ ፍንጣሪ ተመቷል። በጥቃቱ ምክንያት አነስተኛ እሳት ቢነሳም ሰዎች ግን አልተጎዱም። የኢራኑ ፋርስ የዜና ወኪል እንደዘገበው መርከቡ የአሜሪካ ሰንደቅ ዓላማ ያለው ሲሆን ንብረትነቱም የአሜሪካ ነው። በሆርሙዝ ወሽመጥ ላይ በተጣለው እገዳ ምክንያት ወደ 1500 የሚጠጉ መርከቦችና 20 ሺህ የመርከብ ሰራተኞች መንቀሳቀስ እንዳልቻሉ የተባበሩት መንግስታት የባህር ላይ ትራንስፖርት ተቋም መረጃ ያሳያል። የተፈጠረው የነዳጅ እጥረት በቅርብ ጊዜ ውስጥ ታይቶ የማይታወቅ ቀውስ የፈጠረ ሲሆን የነዳጅ ዋጋ ከዚህ ቀደም ባልታየ መጠን እንዲንርም ምክንያት ሆኗል። በእስራኤልና በሊባኖስ የተኩስ አቁም መክሸፉ መሀል የቀጠለው የሂዝቦላ ድጋፍ ባለፈው ቅዳሜ ምሳ ሰዓት ላይ ያለምንም ማስጠንቀቂያ የተፈጸመው የእስራኤል የአየር ጥቃት በደቡባዊ ሊባኖስ ከጦርነት የተፈናቀሉ ቤተሰቦች የተጠለሉበትን ህንፃ አውድሟል። ባለፈው ወር የተደረሰው የተኩስ አቁም ስምምነት በእስራኤልና በሊባኖስ የሺአ ሙስሊም ታጣቂ ቡድን በሆነው ሂዝቦላ መካከል ያለው ግጭት ማቆም አልተቻለም። በዚህም የአገሪቱ ክፍል የእስራኤልን ጥቃቶች ቀናት ሌሊት እየተፈጸሙባቸው ነው። የቢቢሲ ዘጋቢ አካባቢው ሲደርስ የህይወት አድን ሰራተኞች ፍለጋቸው አጠናቀው እንደነበረም አስፍሯል። በፍርስራሽ አናት ላይ አንድ ሰው በዝምታ ቆሞ የፈረሰውን ህንፃ ሲመለከትም ቢቢሲ ባሳየውም ቪዲዮ ተመልክቷል። ጎረቤቶች የተጎዱ ህንፃ፣ ብስክሌትና በትቢያ የተሞላ ጠጅ ቀለም ያለው አሻንጉሊትም ህፃናት ይዘው ሲጫወቱ አሳይቷል። በዚያ ቦታ 9 ሰዎች ተገለዋል። የእስራኤል ጦር የሂዝቦላ አባላት ለወታደራዊ አገልግሎት የሚጠቀሙበት ህንፃ ላይ ጥቃቱ ማነጣጠሩና አባላቱ አስቸኳይ ስጋት ደቅነው እንደነበርም ገልጿል። የሟች ዘመዶች እንደሚናገሩት ተጎጂዎቹም በሰባዎቹ እድሜ ውስጥ የነበሩ ሴት ልጃቸውና የልጅ ልጃቸው ባለቤት፣ ሌላ ልጃቸውና 4 የልጅ ልጆቻቸውና የ2 ዓመት እድሜ ያላት የሴት ልጃቸው ነበረች። የእስራኤል ጦር በጦርነቱ ተሳትፎ በሌላቸው ሲቪል ሰዎች ላይ የደረሰ ጉዳት ስለመኖሩ ሪፖርት እየመረመረ እንደሆነም ገልጿል። ደቡብ ሊባኖስ የሀገሪቱ የሺአ ሙስሊም ማህበረሰብ ዋነኛ ማዕከል ሲሆን ሂዝቦላ ዋና ድጋፍም ከዚህ ያገኛል። አካባቢው የእስራኤል አየር ጥቃት የሚሰነዘርበት ነው። በሌላ በኩል በኢራን የሚደገፈው ታጣቂ ቡድንና የፖለቲካ ፓርቲ የሆነው ሂዝቦላ በሰሜን እስራኤልና ሊባኖስ በሚገኝ የእስራኤል ወታደሮች ላይ የሮኬትና የድሮን ጥቃቶች ይፈጽማል። ባለፉት 2 ሳምንታት በደቡብ ሊባኖስ የሚገኙ ከተሞችና መንደሮች የጎበኘው የቢቢሲ ዘጋቢ ቁጥር ስፍር የሌላቸው ህንፃዎች ፈራርሰው መንገዶች ሆነው ተመልክቻለሁ ብሏል። 6000 ሰዎች ይኖሩበት በነበረው የአረብ ሳሊም መንደር ህይወት የቆመች ትመስላለችም ብሏል የቢቢሲ የምርመራ ዘገባ። በዋና አውራ ጎዳናው የረመዳን ጌጣጌጦች አሁንም እንደተሰቀሉ ናቸው። ሁሉም በሚያስብል ሁኔታ ቤቶች ያለ ቤተሰቦቻቸው ባዶ ሆነዋል። መንደሩ ጸጥ ረጭ ብሏል ይላል የቢቢሲ ዘገባ። በመስጊዶች አቅራቢያ በ80ዎቹ እድሜ ክልል ያሉ የአንድ ቤተሰብ አባላት በርካታ ጦርነቶች አይተናል፣ ነገር ግን መቼም ወጥተን አናውቅም፣ ምንም ይፈጠር ምን ለቀን ከመውጣት ይልቅ በቤታችን መሞትን ይሻላል ብለን እናስባለን ሲሉም ለቢቢሲ ተናግረዋል። በመላው ሊባኖስ ከ1 ሚሊዮን በላይ ሰዎች ተፈናቅለዋል። ወይም አጠቃላይ የሀገሪቱ ህዝብ ከ5ቱ አንዱ በአብዛኛው ሂዝቦላ ከሚቆጣጠራቸው የደቡብ ሊባኖስ አካባቢዎች ለቀው ወጥተዋል። አብዛኞቹ አሁንም ድረስ መንገዶችና አደባባዮች ላይ በጣሏቸው ድንኳኖች ተጠልለዋል። ከልጆቻቸውና የልጅ ልጆቻቸው ጋር በአካባቢው የሚኖሩ የ60 ዓመት ሁሴን ሃይደር የተባሉ የሊባኖስ ነዋሪ የቦምብ ፍንዳታ ስንሰማ ህፃኑ አጠገብ ሆነን እንስቃለን፣ ስንስቅ ሲያይ ጨዋታ ይመስለዋልም ይላሉ። ከፊል ውድመት የደረሰበት መንደራቸው ላይ የሂዝቦላ ሰንደቅ ዓላማ ተሰቅሏል። ማህበረሰቡ ሂዝቦላ ይደግፋል፣ ምክንያቱም እየተከላከሉልን ስለሆነ ነው ብለዋል። እኚህ
ተፈናቃይ። በአረብኛ የፈጣሪ ፓርቲ የሚል ትርጉም ያለው ሄዝቦላ እንደ አውሮፓውያን አቆጣጠር በ1980ዎቹ እስራኤል ሊባኖስ በወረረችበት ወቅት ነው የተመሰረተው። ቡድኑ ከምስረታው ጀምሮ ገንዘብ፣ ስልጣንና መሳሪያ ድጋፍ የሚያገኘው ከኢራን ነበር። የእስራኤል ውድመት የቡድኑ ይፋዊ ግብ መሆኑንም አሁንም እንደቀጠለ ነው። የአሁኑ ግጭት የተቀሰቀሰውም እስራኤልና አሜሪካ በአጋርነት በከፈቱት ጥቃት የኢራን ታላቅ መሪ አያቶላ አልሃሚኒ መገደላቸው ተከትሎ ሄዝቦላ የካቲት 23 በእስራኤል ላይ ሮኬት ማዝነብ ጀመረ። እስራኤል በመላው ሊባኖስ መጠነ ሰፊ ጥቃት በመፈጸምና የሀገሪቱን ደቡባዊ ክፍል በመውረር የአጸፋ እርምጃን ወስዳለች። ባለፈው ሚያዝያ 8 የአሜሪካ ፕሬዝዳንት ትራምፕ በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት እንዲደረስም አድርገው ነበር። አሜሪካና ዩናይትድ ኪንግደም ጨምሮ በተለያዩ ሀገራት የሽብር ቡድን ተብሎ የተፈረጀው ሄዝቦላ በዚህ ስምምነት በይፋ ባይሰፍርም በተኩስ አቁሙ ግን እንዲጠቃለልም ተደርጓል። ይህ እፎይታ ግን በአጭር ቀን ተቀጭቷል። በቀናት ውስጥ እስራኤል ሄዝቦላ ስምምነቱን አፍርሷል በሚል በተለይ በደቡባዊ ሊባኖስ ጥቃቷን ከፈተች። ከዚያም ሄዝቦላ እስራኤልና በሊባኖስ በሚገኙ የእስራኤል መንደሮች ወደ ማጥቃት ተመለሰ። ጦርነቱ ከተጀመረ ወዲህ የሊባኖስ ጤና ሚኒስቴር መረጃ ቢያንስ 2800 ሰዎች ተገለዋል። ከነዚህ ውስጥ 400 የሚሆኑት የተኩስ አቁም ስምምነቱ ከተደረሰ በኋላ እስራኤል የፈጸመቻቸው ግድያዎች ናቸው። የሊባኖስ ጤና ሚኒስቴር መረጃ እንደሚያሳየው እስራኤል በበኩሏ በጦርነቱ 18 ወታደሮችና 2 ሰላማዊ ዜጎች እንደተገደሉባት ታስታውቃለች። እስራኤል በሊባኖስ የወረረችው መሬት ከአገሪቱ ግዛት 5 በመቶ ሲሆን በአንዳንድ አካባቢዎች ከአገሪቱ ድንበር 10 ኪሎ ሜትር ገደማ እስራኤል ዘልቃ ገብታለች። አገሪቱ በጋዛ እንዳደረገችው ሁሉ በአየር ድብደባዎች በሊባኖስ ሙሉ መንደሮች አውድማለች። የእስራኤል ጦር ህንፃዎች ሄዝቦላ የሚጠቀምባቸው እንደሆነ በመናገርም እያፈራረሳቸው ነው። የሰብአዊ መብት ቡድኖች ደግሞ በሲቪል መሰረተ ልማቶች ላይ ሆን ተብሎ የሚፈጸሙ ውድመት የጦር ወንጀል ነው ሲሉም እየከሰሱ ነው። የእስራኤል ባለስልጣናት ዓላማቸው በድንበር አቅራቢያ ከሄዝቦላ ነጻ የሆነ የሀገሪቱን ማህበረሰቦች ከቡድን ሮኬቶችና ድሮኖች እንዲሁም የምድር ወረራ መጠበቅ የሚያስችል የደህንነት ቀጠና መፍጠር እንደሆነም ይገልጻሉ። የሄዝቦላ የትጥቅ ጉዳይ አገሪቱን እየከፋፈለ ነው። ሆኖም የቡድኑ መሪ ናይም ቃሲም ትጥቃችን መፍታት ውድቅ ያደርጋሉ። የቀድሞ ወታደራዊ አዛዥ የሆኑት ፕሬዝዳንት አውን ሄዝቦላህን መሳሪያ ማስፈታት በኃይል የሚሆን እንዳልሆነና የሺአ ሙስሊም ማህበረሰቡን የሚያነሳሳና በሃይማኖት ቅርንጫፎች መካከል ውጥረት የሚፈጥር እንደሆነ ያስገነዝባሉ። ተቃዋሚዎች ሄዝቦላህ ሊባኖስ ወደ አልተፈለገ ጦርነት በመውሰድና የኢራን ጥቅም በመከላከል ይከሱታል። ደጋፊዎች ደግሞ የሊባኖስ መሬት የመውረር ፍላጎት ካላትና ጠላታቸው ብለው ከሚመለከቷት ከእስራኤል የሚከላከልላቸው ብቸኛ ኃይል አድርገውም ሊባኖሳውያን የሚመለከቱትም አሉ። ከእነዚህ ደጋፊዎች ውስጥ ከሃሚኒ ግድያ በኋላ ሄዝቦላ እስራኤል ላይ ጥቃት መፈጸሙ የሚቃወሙም አሉ። በሊባኖስ ሄዝቦላ ከሚሊሻ በላይ ነው። በፓርላማና መንግስት ወኪሎች ያሉት የፖለቲካ ፓርቲም ነው። በትምህርት ቤቶችና ሆስፒታሎች አገልግሎት የሚሰጥ የማህበረሰብ ንቅናቄም አለው። ለበርካታ ዘመናት ለተገለሉ ማህበረሰቦች ቡድን በመሰረታዊነት የህይወታቸውና የማንነታቸው አካልም ነው ሄዝቦላ። የህዝብ ድምፅ መረጃዎች አብዛኞቹ ሊባኖሳውያን ሄዝቦላ ትጥቁን እንዲፈታ ፍላጎት እንዳላቸው ቢያመለክትም የቢቢሲ ዘጋቢ ያነጋገራቸው ሰዎች ግን አሁን ላይ ትጥቁን እንዳይፈታ እንደሚፈልጉ ጠቁመዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንዲሆኑ ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ